ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ እንግዲህ ፍሬሽማን ባዮሎጂ እንግዲህ ቻፕተር 7 ፓርት 2 የምንመለከት ይሆናል። በባለፈው ክፍል እንደተመለከታችሁት ኢንትሮዳክሽን ቱ ታክሶኖሚ ተመልክተን ነበር ማለት ነው። ዛሬ ደግሞ እንግዲህ ፓርት 2 ከዛ የቀጠለ እንመለከታለን። በተለይ ደግሞ ታክሶኖሚክ ክላሲፊኬሽንስ ኦፍ ኦርጋኒዝምስ የሚለውን የምናይ ይሆናል። ለዚህ ቻናል ግን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድታበረታቱን ስንል በአክብሮት እየጠየቅን እስከ ቪዲዮ ፍጻሜ ድረስም አብራችሁን ዝለቁ። ስለዚህ በዛሬው ፓርታችን የምንመለከተው ቻፕተር 7 ፓርት 2 ወይም ደግሞ ከባለፈው የቀጠለ ክላሲፊኬሽንስ ኦፍ ኦርጋኒዝምስ ይሆናል ማለት ነው። ሶ ክላሲፊኬሽን ምንድነው? ዳት ኢዝ ዋይ ክላሲፋይንግ ኦርጋኒዝምስ ቤዝድ ኦን ዜሮ ዋት ኦርደርስ ኦር ቤዝድ ኦን ዜሮ ዋት ካቴጎሪስ ማለት ነው። በየፈርጃቸው ኦርጋኒዝሞች ምን ማድረግ ማለት ነው? መመደብ ወይም ደግሞ ክላሲፋይ ማድረግ አሬንጅ ማድረግ ማለት ነው። ዳት ኢዝ ዋይ አዝ ዊ ሃቭ ኤክስፕሌን ታክሶኖሚ ባለፈው ታክሶኖሚ እንዳየነው ኢት ኢዝ ኤ ሳይንስ ኦር ኢት ኢዝ ኤ ባዮሎጂካል ሳይንስ ዛት ዲልስ አባውት ክላሲፊኬሽን ኦርደሪንግ ኤንድ ዋት ኖሜንክሌቸርስ ኦፍ ኦርጋኒዝምስ ብለናል ማለት ነው። ሶ ክላሲፊኬሽን ስንመለከት ምንድነው? ኢዝ አን አሬንጅመንት ኦፍ ቴክሳስ ኦር ዘ ታክስስ ዊች ኢንቱ ዋት አሴንዲንግ ኦርደርስ ኦር እንዲ ኦርደርስ ኦፍ ዋት ኢንክሪዚንግ ኦርደርስ ማለት አክሴንዲንግ ወይም ደግሞ ወደ ላይ ከፍ እያልን ኦርጋኒዝሞች ምን ማድረግ ክላሲፋይ ማድረግ መመደብ ወይም ደግሞ ኦርደር ማስያዝ ወይም አሬንጅ ማድረግ ነው። ታክሶኖሚ ዘ ስተዲ ኦፍ ክላሲፊኬሽን ኦር ሃው ሊቪንግ ኦርጋኒዝምስ አር ግሩፕድ እንዴት ነው የሚመደቡት? በየፈርጃቸው ወይም ደግሞ በየምድባቸው ምንድነው ኦርጋኒዝሞችን መመደብ ታክሶኖሚ ተብሎ ይጠራል። ሶ ክላሲፊኬሽን ስንል ምንድነው? ግሩፒንግ ቲንግስ ኦር ግሩፒንግ ኦፍ ኦርጋኒዝምስ ቱጌዘር ቤዝድ ኦን ዜር ሲሚላሪቲ ቫልዩ ቤዚካሊ በሲሚላሪቲያቸው ወይም ደግሞ ሲሚላር ካራክተሪስቲካቸው አማካኝነት በሚያመሳስላቸው ባህሪያቶች ምን ማድረግ ነው? ኦርጋኒዝሞችን መመደብ ወይም ደግሞ በአንድ መመደብ ማለት ነው ክላሲፊኬሽን። ሶ ኦል ላይፍ ካን ቢ ዋት ዲቫይድድ ኢንቱ 3 ዶሜን፣ 3 ዶሜኖች ያሉት ማለት ነው። አጠቃላይ ህይወት ያላቸው ኦርጋኒዝሞች በሶስት መደቦች ሊመደቡ ይችላል ቤዝድ ኦን ዜር ታይፕ ኦፍ ሴልስ፣ ሴል ታይፕን ዲፔንድ አድርገን ወይም ደግሞ የሴላቸውን አይነት መሰረት አድርገን ማለት ነው። የመጀመሪያው ምንድነው? ባክቴሪያ እንላቸዋለን። እነዚህ ባክቴሪያዎች ምንድነው? ዜ ዱ ኖት ሃቭ ኦር ዜ ዱ ኖት ኮንቴንስ ዋት ኒውክለስ የላቸውም ወይም ደግሞ ኒውክለስ የሌላቸው ኦርጋኒዝሞች they lacks what true nucleus we call bacteria. Second organisms or the second domains of the cell life is what archaea bacteria ናቸው። they do not contain what a nucleus but differ from different cell walls from bacteria ከባክቴሪያ በተለየ የሴል ዌላቸው የተለየ ነው። ነገር ግን ልክ እንደ ባክቴሪያ ሁሉ አርኪያ ባክቴሪያ ይባላሉ። ምን የላቸውም? ኒውክለስ የላቸው ማለት ነው። and the third domains of life or type of cells is what eukarya ወይም ደግሞ eukaryotic organism የምንላቸው ማለት ነው። they do have a true nucleus EU ማለት true ማለት ነው። ካሪያ ማለት ደግሞ ኒውክለስ ማለት ትሩ ኒውክለስ ወይም ደግሞ ኒውክለስ ያላቸው ኦርጋኒዝሞች እንላቸዋለን ማለት ነው። ሶ ሌትስ ትራይ ቱ ሲ ዘ ሌቭልስ ኦፍ ክላሲፊኬሽንስ ኦፍ ኦርጋኒዝምስ። ክላሲፊኬሽንስ ኦፍ ኦርጋኒዝም ስንመለከት ዜር አር 8 ሌቭልስ ኦፍ ክላሲፊኬሽን ሲሪየስስ የምንላቸው ወደ 8 የሚደርሱ ክላሲፊኬሽን ሲሪየሶች ወይም ደግሞ ሌቭልስ ኦፍ ክላሲፊኬሽን የምንላቸው አሉ ማለት ነው። እንግዲህ ወይም ደግሞ ላርጀስት ወይም ደግሞ ትልቁ የሚባለው ምንድን ዶሜን ተብሎ ይጠራል። ወይም ደግሞ ዘ ሃየር class or levels of classification is what we call them domain. That's why the other one is smallest የምንለው ደግሞ ወይም ደግሞ የመጨረሻው ዝቅተኛው ወይም ደግሞ that's why the lower orders of the classification is species ተብሎ ይጠራል ማለት ነው። The other one is only two of the same species may match and reproduce or produce what fertile offsprings ማለት ነው። ሁለቱ ከስፒሺስ ውስጥ ሁለቱ እንግዲህ ያው ጾታ ማለት ነው ወንድና ሴት ጾታዎች ምንድናቸው? ወይም ደግሞ ስፒሺሶች ምን ያደርጋሉ ማለት ነው? ፈርታይል ይሆናሉ ወይም ደግሞ ለሪፕሮዳክሽን ማት ያደርጋሉ። ሲገናኙ ምን ይፈጥራሉ ማለት ነው? ኦፍ ስፕሪንግ ወይም ደግሞ ምንድነው ዘራቸውን መተካት የሚችሉ ማለት ነው። good this is the levels of classification. So the higher orders, that is why kingdom, that's why ከዶሜን ቀጥሎ ኪንግደም ወይም ደግሞ ምንለዋለን ፋይለም ምንላቸዋለን ክላስ right. The other one is order and family as well as genus and the smallest or the lower levels of classifications of organisms species እንላቸዋለን ማለት ነው። good so domains of or the classification levels of organisms ስንመለከት እንግዲህ ዩካሪያ የምንላቸው ዶሜኖች ወይም ደግሞ ኪንግደም አለ። then it can be classified as animalia. Animalia can be what anthropodia or it may be chordata. So this anthropodia can further classes or classified into class የምንላቸው ወዴት እንሄዳሉ ማለት ነው። ሴክሳፖዳ
ኤንድ ኦርደር ደግሞ ስንመጣ ዲፕተራ ዘን ፋሚሊ ደግሞ መስኩዲያ ኤንድ ደግሞ ታባኒዲያ የምንላቸው በሁለት ይከፍላል። ጂኔስ ስንመጣ ሙስካ ኤንድ ዘ ቶፍቲቫኒየስ የምንላቸው ስፒሺየስ ላይ መጨረሻ ወይም ደግሞ ዘ ሎስት ሌቭልስ ኦፍ ክላሲፊኬሽን ስፒሺየስ ነው። ሶ ሙስካ ዶሜስቲካ ኦር ቲቫኒያ ኦቢካስ ብለን ስፒሺየስ ወይም ደግሞ ዘ ሎስት ሌቭልስ ኦፍ ኦርጋኒዝምስ ዊ ኮል ደም ስፒሺየስ እንላቸዋለን ማለት ነው። ዘ ሴም ኢዝ ትሩ ሂር ኢን ኮርዳታ ስንመጣ ደግሞ ኦስቲቺቲያስ እና ማማሊያ የምንላቸዋለን። ኦስቲቺቲያ ፐርሲፎረምስ የምንላቸዋለን። ሲቺልዲያ አሉ ማለት ነው። ፐርሲዶስ እነዚህን ስፒሺየሶቹ ፐርሲዶስ ማይክሮ ሊፐስ የምንላቸው ስፒሺየሶች አሉ ማለት ነው። ኢን ዚ ካቴጎሪ አንደር ዚ ሌቭልስ ኦፍ ማማሊያ ስንመጣ ፕሪሜታ፣ ሁማኒዲታ፣ ሆሞ ኤንድ ዘ ላስት ስፒሺየስ that includes human beings what homo sapiens የምንላቸው አሉ። this is why the levels of hierarchical organizations of organisms based on the levels of classification. That is why the higher order is domain. The higher order ትልቁ ምንድነው? order ነው። the lowest is or the smallest orders or levels of classification is species እንላቸዋለን ማለት ነው። so hierarchical systems of classification ስንመጣ in hierarchical system we start at the bottom with individuals bottom or the lowest levels of classification የምንላቸው ምንድነው? species ብለን እንጠራቸዋለን። that end up so the top within the higher or the top orders of levels of classification is domain እንላቸዋለን ማለት ነው። so between the species and the domain ምን አሉ? we have a lot of various taxes of organisms or levels of classification or different levels of hierarchy አሉ ማለት ነው። በዛው ስንት አለ ማለት ወደ 5 የሚደርሱ የተለያዩ level of organization ወይም ደግሞ level of classification አሉ ማለት ነው። each of which are subordinated to one another እርስ በርሳቸው ምንድነው የተሳሰሩ ወይም ደግሞ subordinated የሆኑ ናቸው ማለት ነው። one immediate higher taxons except the lowest and the highest taxons ማለት ነው። so species የምንለው እንግዲህ the lowest ምንድነው ማለት ነው? hierarchical classification or the lowest levels of classification ነው ማለት ነው። they are serious similar organisms individually distinct from other species so they are the basis of hierarchy of classification basis ናቸው መሰረት ናቸው ወይም ደግሞ መነሻ ናቸው ማለት ነው። they are the basis for what classification systems of organism as well as the start points of classification ማለት እንችላለን። የክላሲፊኬሽን መነሻ ወይም የመጨረሻ ወይም ደግሞ ትንሹ ምንድነው? ስፒሺየስ ተብሎ ይጠራል። related species are grouped into one genus እንግዲህ ስፒሺየሶች እያደጉ ሲመጡ ከፍ እያለ ጂኒየስ ይሆናሉ ማለት ነው። then related genus are grouped into what genera ያድጋሉ ማለት ነው። the related genera can be grouped into familia related familias are into orders and then related orders are classified into what divisions of called phylum and the phylum is further grouped into kingdom and domains ማለት the higher orders of classification hierarchies domain ተብሎ ይጠራል ማለት ነው። this is what it seems like እዚህ ጋር መነሻችን ታችኛው ወይም ደግሞ የመጨረሻው ክላሲፊኬሽን ሲስተም ይባላል ስፒሺየስ። ከስፒሺየስ ወደ ጂኔስ ያድጋን ከጂኔስ ፋሚሊ ከፋሚሊ ኦርደር ከኦርደር ደግሞ ክላስ ከክላስ ፋይለም ከፋይለም ኪንግደም and the last and the higher orders of classification is domain እንላቸዋለን ማለት ነው። the other one is the concept of kingdoms. Kingdom is the highest levels of the classification system where kingdom is the taxonomic ranks which is what the highest ranks as next to the domain ማለት ነው። into more recent 3 domain systems ወይም ደግሞ recently አሁን ላይ በሶስት ዶሜን ሲስተም ይከፈላል ማለት is what the second ranks below the domain ይሄ ኪንግደም ነው ከዶሜኑ ትንሽ ዝቅ ያለ በአንድ ሌቭል ዝቅ ያለ ማለት ነው። ሰከንድ ራንክስ ወይም ደግሞ ሁለተኛ ደረጃ ላይ የሚገኝ ማለት ነው። so kingdoms are divided into different types or approaches እንግዲህ በተለያየ መንገድ ወደ ተለያየ ታይፖች ወይም አይነቶች ይመደባል ማለት ነው። so this kingdom systems were developed based on the diversity of organisms to produce all inclusive classification systems ማለት ነው። so we have two kingdom system ወይም ደግሞ two kingdom concept የምንላቸው አሉ። basically ሁለት ሲስተምስ እና ሴል ዌል ያላቸው እና ሴል ዌል የሌላቸው ብለን ኦርጋኒዝሞችን በሁለት ኪንግደም እንከፍላቸዋለን ማለት ነው። ሶ ሴል ዌል ያላቸውን ፕላንቲያ ወይም ደግሞ ኪንግደም ፕላንት እንላቸዋለን ማለት ነው። ሴል ዌል የሌላቸው ደግሞ እነዚህ ኪንግደም አኒማል ወይም ደግሞ አኒማልስ ብለን እንጠራቸዋለን። however after the inventions of electron microscopes or modern science developed እየሆነ ሲመጣ ደግሞ ሌሎች ኦርጋኒዝሞች አሉ ከነዚህ ውጭ የሆኑ ከፕላንት እና ከአኒማል ውጭ የሆኑ ስለዚህ ያልተመደቡ ስላሉ እነሱን ለማካተት ደግሞ 3 ኪንግደም ሲስተም ወይም ደግሞ ኮንሰፕት ዲቨሎፕ ተደረገ ወይም ደግሞ
ተበለጸገ ማለት ነው። So this approach classify all organisms in the three kingdom system, particularly what Plantia, that is kingdom Plantia, kingdom Animalia የነበሩ ናቸው። ከነሱ በተጨማሪ ሶስተኛ የተጨመረው ምንድነው? ፕሮቴስታ ኪንግደም ፕሮቴስታ የሚባል ተጨመረ ማለት ነው። So still there are other organisms። አሁንም በሶስት ክላስ ራሱ ተከፍለው ከዛ ውጪ ያሉ ኦርጋኒዝሞች ከነዚህ ከሶስቱ ውጪ ወይም ደግሞ ከሶስቱ ውስጥ የማይመደቡ ኦርጋኒዝሞች አሉ። እነዚህ አንግሩፕድ ኦርጋኒዝምስ which leads the four kingdom concept ወይም ደግሞ አራተኛ ግሩፕ እንዲፈጠር ሳይንቲስት ዲስከቨር እንዲያደርጉ ምን ያደርገ ማለት ነው? እንደ መነሻ ሐሳብ የተወሰደ ማለት ነው። So this is what we call the four kingdom ላይ ስንመጣ ምን አለ ማለት ነው? ኪንግደም የነበሩት እንግዲህ ኪንግደም ፕላንቲያ፣ ኪንግደም አኒማሊያ፣ ኪንግደም ፕሮቴስታ and the fourth invented type of kingdom we call kingdom fungi የሚባል ታይፕ። So fungi are organisms that do have what both plant and what animal characteristics የአኒማልም የፕላንትም ካራክተሪስቲክ ኔቸር ያላቸው በዚያ ዩኒክ ኦርጋኒዝምስ ማለት ነው። ራሳቸውን የቻሉ ኦርጋኒዝሞች ናቸው ማለት ነው። There are organisms that are not classified under the four classification system ማለት ነው። ከአራቱ ውስጥ አሁንም የማይመደቡ ሌሎች ወይም ደግሞ ከዚህ ውጭ የሆኑ ኦርጋኒዝሞች አሉ። So that can invent what the five kingdom system or triggers the inventions of five kingdom system። እነዚህ ኦርጋኒዝሞች ደግሞ በአምስተኛ ምድብ እንዲመደቡ ያደርጋል። ስለዚህ አምስት ኪንግደም ሲስተም ኮንሰፕትን እንዲያመጡ የተደረገ ማለት ነው። So after the inventions of transmission electron microscopes or advanced electron microscope, very high resolution power, that is why 100,000 x, so biologists were able to investigate compositions of the cells ማለት ነው። ሴል composition ምን አደረጉ ማለት ዲቨሎፕ አደረጉ። there are difference in the compositions of the cells of a few organisms and that the group of organisms that were considered members of kingdom Plantia and some members of kingdom Animalia ማለት ነው። ወደ አኒማል ኮንሰፕት ወደ ፕላንት ኮንሰፕት ወይም ደግሞ ፕላንት ኔቸር ያላቸው እና አኒማል ኔቸር ያላቸው ማለት ነው። this suggests the five kingdom approach። ኪንግደም ሞኔራ የሚባል አምስተኛ ተጨመረ ማለት ነው። ከአምስቱ ከነበሩት ወይም ደግሞ ከአራቱ ከነበሩት በተጨማሪ ኪንግደም ሞኔራ፣ ሶ ኪንግደም ፈንጌ፣ ኪንግደም ፕሮቴስታ፣ ኪንግደም ፕላንቲያ ኤንድ ኪንግደም አኒማሊያ ሆኖ F5 kingdom system or concept is developed ማለት ነው። So this five kingdom system ናቸው ሞኔራ፣ ፕሮቴስታ፣ ፈንጌ፣ ፕላንቲያ ኤንድ አኒማሊያ ናቸው። So ሞኔራ or kingdom ሞኔራ ስንል they are unicellular organisms, particular prokaryotes ናቸው። they lack true nucleus የሌላቸው ማለት ለምሳሌ እንደ ባክቴሪያ። The other protist የምንላቸው ደግሞ they are unicellular just like that of Monera, but they are what eukaryotic, they have what true nucleus ያላቸው ማለት ነው። such for example Archaea and algae. And the other is fungi, what is kingdom fungi, which is what multicellular organisms that is and they are mostly what absorptive feeders and decomposers ምንድነው አበስባሾች ወይም ደግሞ ፊደሮች ናቸው። they are what ፓራሳይት ናቸው ማለት ፓራሳይት ናቸው። they are parasite plants. The other plant is like that of the fungi, they are multicellular but they are what autotrophs, they can synthesize their own food through photosynthesis, autotrophs እንላቸዋለን ማለት ነው። So the other one is Animalia, or the fifth kingdom system is kingdom Animalia, which is multicellular organisms just like the Plantia, but they are heterotrophs, they are dependent on plants to have their food ማለት ነው። ወይም ደግሞ ምግባቸውን የሚያዘጋጁ ነገር ግን በፕላንቶች ላይ ዲፔንደንት ሆነው የሚኖሩ ማለት ነው። Here's the six kingdom systems. The next one is the six kingdom systems. Kingdom system ላይ ስንመጣ ደግሞ this concept classifies first organism Monera into two parts። እንግዲህ አምስት ነበሩ። አምስተኛው እንግዲህ ኪንግደም ነበረ ሞኔራ ነበር። ሞኔራን በስንት ማለት ነው? በሁለት መክፈል ወደ ሁለት ግሩፕ ክላሲፋይ ማድረግ ነው። ቤዝድ ኦን ዜር ዋት ኒውክለስ፣ በኒውክለስ አማካኝነት ወደ ሁለት መክፈል and as organisms have or lacking ማለት membranes ሌሎች ኦርጋኖች አለው የለውም ወይም ደግሞ መምብሬን አላቸው የላቸውም በሚል እንግዲህ በሁለት ይከፈላል ማለት ነው። the six kingdom systems was developed and thus are what kingdom Archaea bacteria, that is why Monera can be what Archaea bacteria or EU bacteria ተብለው በሁለት ይከፈላሉ ማለት ነው። ፕላስ ፕሮቲስት አለ፣ ኪንግደም ፈንጌ፣ ኪንግደም ፕላንቲያ ኤንድ ኪንግደም አኒማሊያ። this is six classification system ማለት ነው። Archaea bacteria የምንላቸው they lack what membrane bounded nucleus ማለት membrane bounded nucleus የላቸውም። ነገር ግን EU bacteria የምንላቸው they have what true nucleus with membrane bounded nucleus ማለት ነው። So this is the major classification systems of organisms, particularly in the six
ኪንግደም ክላሲፊኬሽንስ ማለት ነው። ሶ ዲስ ኢዝ ሞኒራ የነበረው ኪንግደም አርኪያ ባክቴሪያ ኤንድ ኪንግደም ዋት ኢዩ ባክቴሪያ ተብለው በሁለት ይከፈላሉ። ሰርድ ዋን ኢዝ ኪንግደም ፕሮቲስታ፣ ኪንግደም ፋንጋይ፣ ኪንግደም ፕላንቲያ ኤንድ ኪንግደም አኒማሊያ ተብሎ በስድስት ክላሲፊኬሽን ሲስተም ይከፈላሉ ማለት ነው። ዛት ኢዝ ዋይ ሞኔራ የነበረው በሁለት ግሩፕ ይከፈላል። ዛት ኢዝ ቤዝድ ኦን ዋት which organisms they lacks and which organisms they have as well as membrane bounded nucleus ያለው membrane bounded nucleus ያላቸው እነዚህ ዩካሪዮቲክ ወይም ደግሞ ኢዩ ባክቴሪያ ትሩ ኒውክለስ ያላቸው ማለት ነው። እነዚህ ደግሞ membrane bounded nucleus የሌላቸው ምን ይባላሉ? አርኪያ ባክቴሪያ ብለን እንጠራቸዋለን ማለት ነው። So this is all about the second part of chapter 7 of freshman biology. If you have any doubt, any question, any concern, you are welcome. ስለዚህ የዛሬው ትምህርታችን ፓርት 2 ኦፍ ቻፕተር 7 ክላሲፊኬሽንስ ኦፍ ኦርጋኒዝምስ የሚለው ይህንን ይመስላል ማለት ነው። እንደወደዳችሁ ተስፋ እናደርጋለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ቦክስ አስቀምጡልን። ስለነበረን ቆይታ ከልብ እያመሰገን የዛሬን በዚህ ያበቃን ማለት ነው። በያላችሁበት ሁሉ ሰናይ ቀን ተመኘን። ባይ ባይ፣ ጉድ ባይ።